ሰላም ጤና ይስጥልን ወደ ቻናሌ ቤተሰቦች ዶክተር ከበደ ነኝ። ዛሬም እንደተለመደው በሌላ ቪዲዮ ለእናንተ መጥቻለሁ። በዛሬው ቪዲዮ የምንመለከተው እንቅልፍ እጦት ላለባችሁ ሰዎች መፍትሄ የሚሆን ነገር ነው ይዤላችሁ የመጣሁት። ብዙ ሰዎች እንደ ህፃንነቴ እንዴት ነው መተኛት የምችለው እንደ ልጆች ብተኛ ብለው ያስባሉ። እኔ ይሄን ነገር ሞክሬዋለሁ ብዙ ጊዜ ማለት ነው። በጣም ሰርቶልኛል። እኔ ይሄንን ነገር እቤታችሁ ውስጥ ባለ መመገብ በምትችሉት ነገር እንዴት ነው ማስተካከል የምትችሉት የሚለውን ነገር እንመለከታለን። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። እንደሚታወቀው የእንቅልፍ እጦት ብዙ አይነት ምክንያቶች አሉ። ከነዚህም አይነት ምክንያቶች ውስጥ የመጀመሪያው ጭንቀት ነው። ጭንቀት በሚኖርበት ሰዓት ላይ በተለያየ ነገሮች ስንጨነቅ ፋይናንሻል ወይም በገንዘብ እጦት ሊሆን ይችላል፣ በጦርነት ምክንያት የተጎዱ አካባቢዎች ላይ ሊሆን ይችላል። በተለያዩ ምክንያቶች ስትረስ ይከሰታል። ስትረስ በሚከሰትበት ሰዓት ላይ ምን ሊመጣ ይችላል? የእንቅልፍ እጦት ሊመጣ ይችላል። ሌላኛው የተለያዩ የስሜት መረበሽ ውስጥ ምንገባ ከሆነ በተለያየ ምክንያት ማለት እሱ ምንን ያስከትላል? የእንቅልፍ እጦትን ያስከትላል። ብዙዎቻችን ማንገነዘበው ደግሞ ምንድነው? አመጋገባችን የእንቅልፍ እጦት እንዲከሰት ያደርጋል። ለምሳሌ ቢራ የሚጠጣ ሰው የእንቅልፍ እጦት ይከሰትበታል። ቡናን ማታ የሚጠጣ ሰው የእንቅልፍ እጦት ይከሰትበታል። የተለያዩ የስኳር መጠናቸው ከፍተኛ የሆኑ ምግቦችን የምትመገቡ ሰዎች የእንቅልፍ እጦት ይከሰትባቸዋል። ምክንያቱም የስኳር መጠናችሁ ስለሚዋዥቅ ማለት ነው። ሌላ ውፍረት ነው። ውፍረት ምንን ያስከትላል? የእንቅልፍ እጦትን ያስከትላል። የተለያዩ ህመሞችም አሉ። ለምሳሌ የኩላሊት ታማሚ የሆነ ሰው የእንቅልፍ እጦት ውስጥ ይሆናል። ይሄ የእንቅልፍ እጦት ደግሞ ምንን ያስከትላል? የተለያዩ ህመሞችን ያስከትላል። እነዚህ ህመሞች የእንቅልፍ እጦትን አስከትለዋል። የእንቅልፍ እጦት በመኖሩ ምክንያት ደግሞ ምን ይመጣል? የተለያዩ ህመሞች ይመጣሉ። እነዛ ህመሞች ደግሞ ከቀላል ህመም እስከ ካንሰር ድረስ ሊያጋልጡን ይችላሉ ማለት ነው። ብዙ የጤና እክሎችን ያስከትላሉ። ስለዚህ ይህን የእንቅልፍ እጦት ለማከም ደግሞ በቤታችሁ በቀላሉ ሙዝንና ሲናምን ወይም ቀረፋን በመጠቀም እንዴት ነው ማስተካከል የምትችሉት የሚለውን ነገር ነው ዛሬ በስፋት የምንመለከተው። እንቅልፍና ሙዝ ምን ያገናኛቸዋል የሚለውን ነገር በመጀመሪያ እንመልከት። ሙዝ በውስጡ የተለያዩ ንጥረ ነገሮች አሉት። ለምሳሌ ትሪፕቶፋን የሚባል ንጥረ ነገር አለው፣ ማግኒዥየም አለው፣ ፖታሺየም የምንለው ንጥረ ነገር አለው። ትሪፕቶፋን ምንድነው ተግባሩ ልትሉ ትችላላችሁ። ትሪፕቶፋን ተግባሩ ምንድነው? ሆርሞኖች እንዲመረቱ ያደርጋል ወይም ንጥረ ነገሮች እንዲመረቱ ያደርጋል። እነዚህም ንጥረ ነገሮች ምንድናቸው? ሴሮቶኒን የምንለው ንጥረ ነገርና ሜላቶኒን። ሴሮቶኒን ምንድነው? የደስታ ሆርሞን ነው፣ ኒውሮትራንስሚተር ነው፣ ሙዳችንን የሚያስተካክልልን ነው፣ ሙዳችን ጥሩ እንዲሆን የሚያደርግ ነው። አስተውላችሁት ከሆነ ሙዝ ስትበሉ ምን አይነት ስሜት ይሰማችኋል? የሆነ ደስ የሚል ስሜት ይሰማችኋል አይደለ? እሱ በምን የመነጨ ነው? ትሪፕቶፋን ወደ ሴሮቶኒን ተቀይሮ ያን ደስታ ስለሚሰጠን ነው። ሜላቶኒን ተግባሩ ምንድነው? እንቅልፋችንን በስርዓቱ እንድንተኛ ነው የሚያደርገን። እንቅልፋችንን በስርዓቱ እንድንተኛ የሚያደርገን ይሄ ሜላቶኒን የሚባለው ሆርሞን በተለያየ ምክንያቶች ምን ይላል? ይዛባል፣ ምርቱ ይቆማል። ለምሳሌ ማታ ማታ ማብራት አብርተው የሚተኙ ሰዎች ምን ይከሰትባቸዋል? የሜላቶኒን ምርት አይኖርም። ምክንያቱም ለምንድን ነው? ሜላቶኒን የሚመረተው ምን ሲሆን ነው? ጨለማ ሲሆን ነው። አንዳንድ ሰዎችን አስተውላችሁ ከሆነ አይናቸው ላይ የሆነ ነገር ሸፍነው መተኛት ይፈልጋሉ። ለምንድን ነው? ብርሃኑ ምን ስለሚያደርግ? እንቅልፋቸውን ስለሚከለክላቸው። ይሄ ሜላቶኒን የሚባለው ሆርሞን ስለማይመረት ማለት ነው። ስለዚህ ለምን ይጠቅማል ማለት ነው? ይሄ ትሪፕቶፋን፣ ሜላቶኒን እና ሴሮቶኒን የሚባሉ ሆርሞኖች እንዲመረቱ ያደርጋል። በዚህም ምክንያት እንቅልፋችንን በስርዓቱ እንድንተኛ ይረዳናል ማለት ነው። ሌላኛው ሙዝ የያዘው ነገር ምንድነው? ፖታሺየም የሚባለውን ንጥረ ነገር ይዟል። ይሄ ፖታሺየም ለምን ይጠቅማል? ለጡንቻችን ተግባር እና ሰውነታችን ዘና እንዲል ያደርጋል። ሌላኛው ነገር ደግሞ ምንድነው? የሰውነታችን የፈሳሽ መጠንን ይቆጣጠርልናል። ስለዚህ የተለያዩ የጡንቻ ላይ ህመም ያላቸው ሰዎች ይህን ሙዝ ቢመገቡ ምን ይሰጣቸዋል ማለት ነው? የጡንቻ ህመማቸውን ያስታግስላቸዋል። ምክንያቱም የጡንቻ ህመሞች በተለያየ ምክንያት ሊከሰቱ ይችላሉ። ከነዚህ ከፖታሺየም እጥረትም ሊከሰት ይችላል ያ የጡንቻ ህመም ማለት ነው። ስለዚህ ይህንን ሙዝ በመመገብ ያንን ፖታሺየም በማግኘት የጡንቻ ህመማችንን በማስታገስ እንቅልፋችንን በስርዓቱ መተኛት እንችላለን። ምክንያቱም ህመም ከተሰማን እንቅልፋችንን በስርዓቱ መተኛት አንችልም አይደለ? ያንን ህመም በማስታገስ ደግሞ ምን ማድረግ እንችላለን? እንቅልፋችንን በስርዓቱ መተኛት እንችላለን ማለት ነው። ስለዚህ የጡንቻ ህመም ያለባችሁ ሰዎች በተቻላችሁ አቅም አንድ ሙዝ በመመገብ ምን ማድረግ ትችላላችሁ? እንቅልፋችሁን ማስተካከል ትችላላችሁ። ነገር ግን ሙዝ መመገብ የሌለባቸው ሰዎች ሊኖሩ ይችላሉ። እነሱን ደግሞ ሐኪሞቻችሁን ማማከር መቻል አለባችሁ ማለት ነው። ሌላኛው ንጥረ ነገር ምንድነው? ማግኒዥየም ነው። ማግኒዥየም ለምን ይጠቅማል? ጡንቻችን ዘና እንዲል ያደርጋል።
የነርቭ ስርዓታችን ጥሩ እንዲሆን ያደርጋል። አንድ የታተመ ጽሑፍ ተመልክቼ ነበር። እሱን በመመለከትበት ሰዓት ላይ የእንቅልፍ እጦት ላለባቸው ሰዎች ማግኒዥየም ሰፕሊመንት ይሰጣቸዋል። ያ ማግኒዥየም ሰፕሊመንት ለምን ይጠቅማቸዋል? ጡንቻቸው ዘና እንዲል ያደርጋል። የነርቭ ስርዓታቸው ጥሩ እንዲሆን ያደርግና እንቅልፋቸውን በስርዓቱ እንዲተኙ ያደርጋል። ስለዚህ ማግኒዥየም ሙዝ ውስጥ የሚገኝ ከሆነ ያንን ሙዝ የምትመገቡ ከሆነ በሰፕሊመንት መልክ የምታገኙት ማግኒዥየም ታገኙታላችሁ ማለት ነው። በዚህ ምክንያት እንቅልፋችሁን በስርዓቱ መተኛት ትችላላችሁ ማለት ነው። ስለዚህ ሙዝና እንቅልፍ ምን አላቸው ማለት ነው? ግንኙነት አላቸው ማለት ነው። ምንም በማድረግ ሙዝ በምንመገብበት ሰዓት ላይ ሴሮቶኒን እንዲመረት ያደርጋል፣ ሜላቶኒን እንዲመረት ያደርጋል። ሙዝ በምንመገብበት ሰዓት ላይ በውስጡ ያለው ፖታሺየም ጡንቻችን ላይ ያሉትን ህመሞች ያስታግስልናል። ሙዝ ውስጥ ያለው ማግኒዥየም የነርቭ ስርዓታችን ጥሩ እንዲሆን ያደርጋል፣ ጡንቻችን ዘና እንዲል ያደርጋል። በዚህም እንቅልፋችንን በስርዓቱ እንድንተኛ ይረዳናል ማለት ነው። ሌላኛው የምንመለከተው ነገር ሲናመን ወይም ቀረፋ ከእንቅልፍ ጋር ያለውን ግንኙነት እንመለከታለን። ያው እንደሚታወቀው ሲናመን በጣም ብዙ የሆነ ወይም ቀረፋ ብዙ የሆኑ የጤና ጠቀሜታዎች አሉት። ከነዚህም የጤና ጠቀሜታዎች ውስጥ የመጀመሪያው ምንድነው? በብዙ መጽሐፎች ላይ እንደሚገኘው የደም የስኳር መጠንን የማስተካከል አቅም አለው። ኢንሱሊን ሴንሲቲቪቲን ይጨምራል። ስለዚህ ለምን ይጠቅማል ማለት ነው? የስኳር ህመም ያለባቸው ሰዎች ሲናመን ወይም ቀረፋን ቢጠቀሙ በጣም ይመከራል ማለት ነው። ለምን? የስኳር መጠናቸውን ለማስተካከል። ሲናመን የስኳር መጠንን ያስተካክላል ብለናል። የስኳር መጠንን ማስተካከሉ ምንድነው ጥቅሙ ልትሉ ትችላላችሁ። ከእንቅልፍ ጋር ያለው ግንኙነት ምንድነው? የስኳር መጠናችን ከፍና ዝቅ በሚልበት ሰዓት ላይ የእንቅልፍ ስርዓታችን የተዛባ ነው የሚሆነው። ስለዚህ ያንን የእንቅልፍ ስርዓት እንዳይዛባ የስኳር መጠናችን ምን መደረግ አለበት? ሌቭል መደረግ አለበት። የስኳር መጠናችን በስርዓቱ ሬጉሌትድ መደረግ አለበት። አንዴ ከፍ ማለት የለበትም፣ አንዴ ዝቅ ማለት የለበትም። ሲናመንን ወይም ቀረፋን በምንመገብበት ሰዓት ላይ የስኳር መጠናችንን በደንብ ያስተካክልልናል፣ እንቅልፋችንንም ምን ያደርግልናል ማለት ነው? በስርዓቱ እንድንተኛ ይረዳናል ማለት ነው። ሌላኛው ሲናመን በውስጡ ምን ይዟል? አንቲ ኢንፍላማቶሪ ባህሪ ያለው፣ ይሄም የጸረ ብግነት ባህሪ ያለው፣ አንቲኦክሲዳንት ባህሪ ያለው፣ ይሄም እነዚህ ሰውነታችን ውስጥ የሚከማቹትን ፍሪ ራዲካሎች ለማስወገድ ይጠቅማል ማለት ነው። እነዚህ ፍሪ ራዲካሎች ደግሞ ምን ያስከትላሉ? ኦክሲዴቲቭ ስትረስ ያስከትላሉ። ሴሎቻችን ላይ ሰውነታችን ላይ ኦክሲዴቲቭ ስትረስ እንዲከሰት ያደርጋል። ይሄ ኦክሲዴቲቭ ስትረስ እና ኢንፍላሜሽን ወይም ብግነት ሰውነታችን ውስጥ የሚከሰተው ለምሳሌ በተለያዩ ህመሞች ብግነት ይከሰታል። እነዛ ብግነቶች ምንን ያስከትላሉ ማለት ነው? እንቅልፍ እጦትን ያስከትላሉ። ያንን ለማስተካከል ምን ያስፈልገናል? ሲናመን ወይም ቀረፋ ያስፈልገናል ማለት ነው። ሲናመን ወይም ቀረፋን በምንጠቀምበት ሰዓት ላይ የሰውነት ሙቀታችን ምን ያደርጋል? ከፍ ይላል። የሰውነት ሙቀታችን ከፍ ማለቱ ደግሞ ለምንድን ነው የሚጠቅመው? ሰውነታችን ሙቀት በሚሰማው ሰዓት ላይ ምቾት ይሰማናል። ያ ምቾታችን ደግሞ እንቅልፋችንን በስርዓቱ እንድንተኛ ያደርገናል ማለት። ስለዚህ ይህን ተግባር ይሰጠናል ምን? ቀረፋ ማለት። ቀረፋ ላይ ስንት ነገሮች ተመልክተናል? 3 ነገሮች አይደለ? የደም የስኳር መጠናችንን ያስተካክላል፣ እሱም እንቅልፍ ስርዓታችንን ጥሩ እንዲሆን ያደርጋል። የአንቲ ኢንፍላማቶሪ የአንቲኦክሲዳንት ባህሪ ያለው፣ ይሄም እንቅልፋችን ጥሩ እንዲሆን ያደርጋል። የሰውነታችንን ሙቀት ከፍ እንዲል ያደርጋል፣ ይሄም እንቅልፋችንን በስርዓቱ እንድንተኛ ይረዳናል ማለት ነው። ስለዚህ ምን ማድረግ አለብን ማለት ነው? እንቅልፋችንን በስርዓቱ ለመተኛት ቀረፋንም መጠቀም መቻል አለብን ማለት ነው። በዋነኝነት ግን ቀረፋ ያለው ተግባር ምንድነው? የደም የስኳር መጠንን ማስተካከል ነው። ሙዝና የእንቅልፍ ስርዓት ያላቸውን ግንኙነት ተመልክተናል። ቀረፋና የእንቅልፍ ስርዓት ያላቸውን ግንኙነት ተመልክተናል። ሁለቱን አንድ ላይ አድርገን ስንጠቀማቸው ደግሞ ጥሩ ጠቀሜታዎችን እናገኛለን። ከሙዝ ምን እናገኛለን ብለናል? ቅድም ትሪፕቶፋን የሚባለውን ምን እናገኛለን? አሚኖ አሲድ እናገኛለን ብለናል። ይሄ ትሪፕቶፋን የሚባለው አሚኖ አሲድ ደግሞ ምን እንዲመረት ያደርጋል? ሴሮቶኒን እና ሜላቶኒን የሚባሉ ሆርሞኖች እንዲመረቱ ያደርጋል ብለናል። ሌላኛው ሙዝ በውስጡ ምን አለው ብለናል? ማግኒዥየም እና ፖታሺየም አለው። ፖታሺየሙ ምን ያደርጋል? ጡንቻችን ላይ የሚሰሙንን ህመሞች ያስወግድልናል። ማግኒዥየሙ ደግሞ ምን ያደርግልናል ብለናል? ሰውነታችን ዘና እንዲል፣ ጡንቻዎቻችን ዘና እንዲሉ ያደርጋል ብለናል። ስለዚህ ይሄም የእንቅልፍ ስርዓታችንን ምን ያደርጋል? ያስተካክልልናል። ሌላ ሲናመን ምን ተግባር አለው ብለናል? የደም የስኳር መጠናችንን ምን ያደርጋል? ያስተካክልልናል። የደም የስኳር መጠናችን ሲስተካከል ደግሞ በደም የስኳር መጠን መዛባት ምክንያት የሚከሰተውን የእንቅልፍ እጦት ምን ያደርግልናል? ያስተካክልልናል። ሌላ ሲናመን ምን አለው? የአንቲ ኢንፍላማቶሪ ባህሪ ያለው፣ የአንቲኦክሲዳንት ባህሪ ያለው። ስለዚህ ሁለቱን አንድ ላይ ኮምባይን አድርገን ሁለቱን አንድ ላይ አቀናጅተን በምንጠቀምበት ሰዓት ላይ የእንቅልፍ ስርዓታችን በጣም ደስ የሚል ይሆናል ማለት ነው። እንደ ምን ትተኛላችሁ ማለት ነው? እንደ ሕፃን ትተኛላችሁ። እኔ ይህን ነገር ሞክሬዋለሁ ብዙ ጊዜ ማለት ነው። በጣም ሰርቶልኛል። እናንተም ይህን ነገር በመጠቀም ምን ማድረግ ትችላላችሁ? እንቅልፍ ስርዓታችሁን ማስተካከል ትችላላችሁ። ይህንን ጥቅም ለማግኘት ሁለቱን ነገሮች እንዴት አድርጋችሁ ነው መጠቀም ያለባችሁ የሚለውን ነገር እንመልከት። ሙዝና የተፈጨ ቀረፋ ታዘጋጃላችሁ። የተፈጨ ቀረፋና ሙዙን
እንዴት ነው መጠቀም ያለባችሁ? ሙዙን ከላጣችሁ በኋላ ቀረፋውን የተፈጨውን ቀረፋ ሙዙ ላይ ተነሰንሱታላችሁ። ከነሰነሳችሁ በኋላ ያንን ሙዝ መመገብ ነው። የምትመገቡት ግን ከመተኛታችሁ ከ30 ደቂቃ በፊት ወይም ከ45 ደቂቃ በፊት ነው መመገብ ያለባችሁ። ጥሩ ጥቅም ለማግኘት ጥሩ የእንቅልፍ ስርዓት እንዲኖራችሁ ማለት ነው። እሱን ካረጋችሁ በኋላ እንቅልፋችሁን በስርዓቱ መተኛት ትችላላችሁ። እንደ ልጅነታችሁ መተኛት ትችላላችሁ። እነዚህን ሁለት ውህዶች አዘጋጅታችሁ ማለት ነው። ስለዚህ በዚህ መንገድ ምን ማድረግ ትችላላችሁ? የእንቅልፍ ስርዓታችሁን ማስተካከል ትችላላችሁ ማለት ነው። ዛሬ ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይሄ መረጃ ለተለያዩ በእንቅልፍ እጦት ለሚሰቃዩ ዘመዶቻችሁ፣ ጓደኞቻችሁ ይጠቅማል ብላችሁ የምታስቡት ከሆነ ሼር አድርጉላችሁ። ቪዲዮውን ኮሜንት አድርጉ። ለዛሬ የነበረኝ ፕሮግራም ይሄን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።